እንዳትረሱ። ይሄን እንትይዛላችሁ። ወደ ዋናው ነገር እመጣለሁ። 100 ሚሊዮን ብር ታስገባለህ። እግዚአብሔር መቄዶናውያንን አያቸው፣ ቢንያምን አየው እግዚአብሔር። አሁን ጫወታው ይሄ መሳሳቅ ምናምን ሳይሆን ቻሌንጁን አስገቡ። ፍራኦል ኢቲቻ ኢልሞ ኦሮምትቻ አዟል በሏቸው። በጣም አከብረም ወደ ዳቁም በጋሻው እባክህ ነገሮችን ረገብ አድርጋቸው። አንተ ምን አደረጋለህ? ይሄን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። ሀገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡ እንቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ። ሰላም ሰላም፣ ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ይሄ ዳሽን ቲቪ ነው። ዳሽን ቲቪ ከፍ ያለ ሀሳብ ወደ እናንተ በማቀረብ ይታወቃል። የተለያዩ ኢንተርቪዎች እንግዲህ ወደ እናንተ ቃለ መጠይቆች እየሰራን ነው። እንደወደዳችሁት ሀሳብ እየሰጣችሁን ነው። እኛም ጠንከር ብለን እንድንሄድ የእናንተ እገዛ በጣም ወሳኝነት ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉ እንዳይረሳ። አሁን ደግሞ ትኩስና ወቅታዊ መረጃ የምናደርስበት ሰዓት ነው። ይህም እንግዲህ በከተማችን መነጋገሪያ የሆኑ ሀሳቦችን በእነዛ ላይ አነስ ያለች ሪፍሌክሽን እንሰራለን። ያንን ደግሞ አይሆፕ እናንተ እንደምትወዱ ተስፋ አድርጋለሁ። እናንተ ውስጥም የሚሸራሸር ሀሳብ ካለ ኮመንት ላይ ሀሳብ ስጡን። ያንን መልሰን ወደ እናንተ እናደርሳለን። 3 ነጥቦች ላይ ዛሬ ትንሽ ሀሳብ ለመስጠት ፈልጋለሁ። እሱም የፍራኦል ኢቲቻ የሚሊዮነሩ ፍራኦል ኢቲቻ እና የቲክቶክ ንጉሱ የቴዲ አወያይ የቴዲ አዋሳ ፍጥጫ ወዴት ነው የሚያመራው የሚለው ላይ ትንሽ የታዘብነውን ነገር ወደ እናንተ እናደርሳለን። ሁለተኛ እንግዲህ የቲክቶክ ሽልማት ውዝግብ እያስነሳ ነው። ያ ውዝግብ በተለይ በኢትዮጵያ መዝናኛ ኢንዱስትሪው ቁም ነገር በማስጨበጥ የሚታወቀው ሴፉ ፋንታውን ሾን የነካ ሀሳብ አለ። ያ ለምን ሆነ የሚለው ላይም ውይይት እናደርጋለን። በስተመጨረሻ እንግዲህ በሰሞኑን እንግዲህ በመምህር ወይም በዲያቆን ወይ በፓስተር እንግዲህ 3ቱን ላይ ስላሳለፈ ብዬ ነው በጋሻው ደሳለኝ ላይ የተነሱ ሀሳቦችን ወደ እናንተ እናቀርባለን። እንድትከታተሉ ጋበዝኩ። ሻሎም። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ይሁን። ይሄ ነጻ ሀሳብ የምናቀርብበት ነው። ያው የሚሰማንን ነገሮችን ቀለል ብለን የምንወያይበት ነው። እስቲ እናንተም ያው ሻይ ቡና እያለ የምንወያየው ስለሆነ በዛ እንድታዩ ትፈልጋለሁ። ሰሞኑን እንግዲህ ፍራኦል ኢቲቻ ሚሊዮነሩ ፍራኦል ኢቲቻ አሜሪካን ሀገር ነዋሪነቱን ያደረገ ቴዲ ሐዋሳ በሚባል የቲክቶክ አወያይ ቤት ቀርቦ በአንድ ጉዳይ ውይይት ያደርጉ ነበረ። ያ የነበረው ጉዳይ እንግዲህ የቲክቶክ ወይም የሶሻል ሚዲያ ንጉስ የሚባሉት አወያይና ተወያዮች ይወያዩበት የነበሩ ዘለግ ያለ ጊዜ ወሰደ ማጣራት የሚጠይቅ ያው ቴዲ እንደ ህግ አስከባሪ ሆኖ የቀረበበት የቲክቶክ ፕላትፎርም ነበረ። በዛ ላይ የቀረበው አንዱ ቴምር የምትባል አንድ ኢትዮጵያዊ ከፍራኦል ኢቲቻ በገዛቸው ትራክ መኪና የገንዘብ ዝውውር በተለያየ ጉዳይ ቀርቦ ጉዳዩ የኢኮኖሚ ወይንም ደግሞ የሸጦ የመቀበል ወይንም ገንዘብ የመለዋወጥ ጉዳይ ነበር የቀረበው። ግን እየቆየ ሲመጣ መልኩን እየለወጠ እየተካረረ መጥቶ ወደ መዘላለፍ፣ ወደ ማስፈራራት፣ ወደ ቡድነኝነት ተቀይሮ አይተናል። በጣም በሚያሳዝን ሁኔታ እንግዲህ ፍራኦል ኢቲቻ እንደምታውቁት በኢትዮጵያ ውስጥ ማንም ኢትዮጵያዊ እንደሚያውቀው ደግ፣ ቸር፣ ለጋስ መሆኑ ይታወቃል። ይሰጣል። ፍራኦል ኢቲቻ ገንዘብ ስጠን ብሎ እሱ በሚናገር ሰዓት ኮመንት የሚያደርግ ኢትዮጵያዊ በጣም ጥቂት ሰው ነው። ለምን በጣም ገንዘብ ይረጫል። አረጫጩ ብዙ ሰዎች የራሳቸው ግምትና እይታ አለው። ያው ለምን እንዲያደርጋል በአግባቡ ለተለያዩ በተለይ ለተቋማት በአግባቡ ቢሰጥ አይሻልም ወይ? ለታይታና ለጉራ ነው የሚሉ ሰዎች አሉ። የለም ፍራኦል ቸር፣ ደግ እና ለጋስ ስለሆነ በጊዜው የሚሰማውን ነገር እዛው ያደርጋል፣ ያቋቁማል። ተነግሮም ማይነገሩም በጣም የብዙዎችን ቀዳዳ የሸፈነ ኢትዮጵያዊ ነው። መቼም ከሚቀበል ይልቅ የሚሰጥ የተባረከ ነው ይላል። በረከቱም ብሌሲንጉም የሚታይ ነው። ይሁንና እንግዲህ ነጋዴም ነው። እሱ ነጋዴ ነኝ ብሏል። በዚህ በንግድ ሙያ ውስጥ ከአንድ ኢትዮጵያዊ ትራክ ተገዛለትና ከተገዛው ትራክ መሃል ግን የገንዘብ ዝውውሩ ላይ
ብዙ ጭቅጭቆች ይነሳሉ። ለዚህ ጉዳይ ደግሞ መፍትሄ ይሰጣል የተባለው ቴዲ ሐዋሳ ነበረ። የሁለቱ ጸብ መልኩን ቀይሮ ወደ ቴዲ ሐዋሳና ወደ ፍራኦል ኢቴቻ ፍጥጫ ላይ መጥቷል። እኛ እሱን እየተከታተልን እንደ ኮመንታተር ባይሆንም እንደ አንድ ኢትዮጵያዊ ተመልካች እናቀርባለን። ፍራኦል ኢቴቻ ባጭሩ ሰሞኑን የተናገረው ለመቄዶንያ አረጋውያን ማገገሚያ እኔን የሚቃወሙኝ ሁለት ሰዎች ብሏል። አንዱን ቴዲና አንዱ ማን እንደሆነ ብዙ ባላስተውለም 2 ሚሊዮን ብር በካሽ ካስገቡ እኔ 100 ሚሊዮን ብር አስገባለሁ ብሏል። 100 ሚሊዮን ዶላር ይሆናል አላውቅም፣ 100 ሚሊዮን የሚለውን ግን ሰምቻለሁ። አስገባለሁ ብሏል። ይሄ ትልቅ ለሁለት ዝሆኖች ጸብ ለሚጠቅመው ለመቄዶንያ ነውና ደስ የሚል ቻሌንጅ ነው። ይሄ ቻሌንጅ እነ ቴዲ ሐዋሳም ጥርሳችሁ ነክሳችሁ እንግዲህ ማሰባሰብ አይቻልም ብሏል። በውስጥም ማሰባሰባችሁ ሁለት ቴዲ ምን ብሏል? በህይወት ዘመኔ ይሄን ሪከርድ አድርጉልኝ ይሄ የማይቀር ነው ብለው ጥርስ ነክሰዋል። ፍራኦል ኢቴቻም ደግሞ ላይቭ እያያችሁ ነው ማስገባው ብሏል። እንግዲህ ያ ብዙ የተነጋገሩት ነገር አለ። የአባዱላ ሹፌር ነበረ ብሏል ቴዲ። እሱ ደግሞ የአባዱላ ሹፌር በሆነ የሚያኮራና የሚያስመካ ነው ብሏል። አዲስ አበባን እገዛ ነበረ ብሏል። በጣም ብዙ ገመናዎች እየወጡ ነው። ዮኒ ደግሞ ማኛ በዚህ ውስጥ እንግዲህ በዚህ በቀዝቃዛው ጦርነት ውስጥ ተካፋይ ሆኖ ቴምር ከምትባለው ጋር መጥቶ ጭቅጭቅ ውስጥ ገብቷል። እሱም ብዙ ነገሮች ያሉት ውስጡ ስታዩት ግን በጣም የሚገርመው ይሄ ፕላትፎርም እንግዲህ ምንም ገመና የሚደበቅበት ዘመን ስላልሆነ እነዚህ የሀብታሞችና የሶሻል ሚዲያ ንጉሶች ጸብ ወዴት እያመራና ወዴት እንደሚሄድ እየተከታተልን ወደ እናንተ እናቀርባለን። ከጭቅጭቃቸው ትንሽ ጋብዘናችሁ እንመለስ። እንዳትረሱ ይሄን እንትይዛላችሁ። ወደ ዋናው ነገር እመጣለሁ። 100 ሚሊዮን ብር ታስገባለህ። እግዚአብሔር መቄዶናውያንን አያቸው፣ ቢንያምን አየው እግዚአብሔር። አሁን ጨዋታው ይሄ መሳሳቅ ምናምን ሳይሆን ቻሌንጁን አስገቡ። ፍራኦል ኢቴቻ ኢልመ ኦሮም ትቻ አዟል በሏቸው። ፍራኦል ኢቴቻ ኢልመ ኦሮም ትቻ አዟል። እንትን ያምራል ይላል፣ እንትን ያምራል ምናምን፣ በወርቅ ነው ምላቸው ይላል ምናምን። አንተ በወርቅ ትላለህ እንደገና በዳይመንድ ሼቭ አላደርግም እንጂ ገና በዳይመንድ አደርጋለሁ። ንገሯቸው የኔ ሽቶ የእናንተ የዓመት ቀለብ ነው በሏቸው። የትን ቦታ ማልልከሰከስ፣ ከሴት ጋር ልልከሰከስ፣ ስድብ ላይ ልልከሰከስ፣ ምን ላይ ልልከሰከስ፣ የሰው ገንዘብ ተቀብያ ልልከሰከስ ምናምን። ካላስገባው ዘመቻ ክፈቱ። እኔ እናንተ ባስገባችሁ በ5 ደቂቃ ልዩነት ውስጥ ነው ማስገባው። በታችሁ የምትቆሙ ኤቭሪቲንግ አም ቢዩቲፉል። አንደኛ እግዚአብሔር ነው የሰራኝ፣ ሁለተኛ ቆንጆ ነኝ፣ ሁለተኛ ጭንቅላት አለኝ፣ አም ስማርት። ምን ልታረግ ከንፈሬን አየህ አንተ? እንዲህ በኢየሱስ ክርስቶስ ምን ልታረግ አየህ? እንግዲህ ጭቅጭቃቸው ይህን ይመስላል። ትንሽ ጉንፋን ስለያዘኝ በድምፅ መነፋነፍ ወይም መንተፋተፍ ላይ ችግር ቢፈጠር ከኔ ሳይሆን ከስቴሽኑ ነው። እሺ ወደሚቀጥለው ሀሳብ ስንሄድ እንግዲህ የቲክቶክ አዋርድ ይደረጋል ተብሎ ያ ቲክቶክ አዋርድ ዋናው ሀሳቤው ሽልማት ነው። ሽልማቱ ደግሞ መኪና ነው። ያንን መኪና እንግዲህ ይሸለማሉ የተባሉት አንድ አዶና የሚባል ነዋሪነቱን ካናዳ ያደረገ ከቅርብ ጊዜ በኋላ ኢትዮጵያ ውስጥ መጥቶ በተለያየ ቦታ ማህበራዊ አገልግሎት የሚሰጥ ብዙ ቅንነትና የዋህነት የሚታይበት ልጅ አለ። ያ ልጅ ከዛ ደግሞ ከሱ ቀደም ብላ በሶሻል ሚዲያ የምትታወቀው ዩቲናም አለች። እቺ ወጣት እንግዲህ በጣም ኮሜዲ ነገሮች በመስራት በምናምን በጣም ትታወቃለች። የሁለቱ ግብ ነው። እሷን እንግዲህ ሴፉ ፋንታውን ሾው ላይ አቀረበ። አዶናይ አልቀረበም። ለምን አልቀረበም የሚሉ ጉልበተኞችም ተነስተው ነገሩን ለጥጠው ወደ የሚያገርም ሁኔታ ወደ ብሔር ግጭት ሁሉ እንዴት ሊሄድ እንዳልቻለ ባይገባኝም ያንን ያቀረቡ። ትንሽ ስለ ሴፉ ፋንታውን ግን ማለት ፈልጋለሁ። የሴፉ ፋንታውን ሾው እንግዲህ አርቲስት ሴፉ ፋንታውን በተለይ የኢንተርቴንመንት ስራ ላይ የጀመረው ዛሬ አይደለም። ረዘም ላለ አመት ሆሊውድ ከሚባል ጋዜጣ በመጀመር የራሱን የህይወት ምስክርነት በተለያየ አጋጣሚ ተናግሯል። እሱንም የማግኘት እድል ወይ እንደ ወዳጅም የማወቅ እድል ስለነበረ በደንብ ነው ምረዳው። ሴፉ በስራው አይደራደርም፣ ደግሞ ማንንም አያማክርም፣ ማንንም አይፈራም፣ ለማንም አይጎብድም። ጓደኛዬ ነኝ ብሎ እኮ ሰፖርት አያደርግም። ሪል ያየሁት ነገር ነው የምናገረው። እና
በዚህ ፕሮግራም ላይ እሱን የማቅረብ ምንም ሌላ አጀንዳ የለው። ግን ያው ሰይፉ ሲናገር ስለ ጠቅላላው በተለይ ለነገ ለልጆች የምናሳየው ቪዲዮ የሚሰሩ ማህበረሰብ ግንባታ ላይ የሰሩ ቢሆኑ መልካም ነው ብሏል። እንግዲህ ከክቡር ጠቅላይ ሚኒስትር እስከ ከንቲባ አዳነች አቤቤ ከአርቲስት ከነ ሚካኤል በላይነህ እስከ ሃጫሉ ሁንዴሳ ማን ያልቀረባለ የሰይፉ ሾው ከጥበቡ ወርቅዬ እስከ ፓስተር ዳዊት ከመምህር ወይም ከፕሮፌሰር ዲያቆን ዘበነ ማን ያልቀረበለ እስከ ኡስታዝ አቡበከር እነዚህ ሁሉ ሲቀርቡ ቅሬታ አላቀረቡ። አንድ ጎረምሳ ቲክቶከር ግን ቅሬታ ማቅረቡ ሳይሆን ነገሩን ለጥጠው ወደ ማስፈራራት ወደ ሌላ ችግር ውስጥ ለመክተት ፈልገው ነበር። እንዲህ ሰይፉ ፋንታሁን ቀርቦ መቅረብ ትችላለህ አለው። እሱ ደግሞ እኔ መቅረብ አልችልም አከብራለሁ፣ ግን አንተ ልታናግረኝ አልፈቀድክም ብሎ ጉዳዩን ወደ ሌላ አድርጓል። በእርግጥ የቲክቶክ ሽልማቱን ላይ ብንወያይ ጥሩ ነው። ማን ነው የሚሸለመው? ለምንድን ነው የሚሸለመው? በእርግጥ እነዚህ ወጣቶች ማህበረሰቡ ላይ የሚገነባ ነገር ሰርተዋል ወይ የሚለውን ብዙ ሰዎች ሀሳብ እየሰጡ ነው። በእውነት በእርግጥ በጣም ብዙ መልካም የሚሰሩ አሉ። በሶሻል ሚዲያን በመጠቀም በሶሻል ሚዲያ ደግሞ ሀገርን ለማፍረስ እርስ በርስ ለመባላት ለመዘላለፍ ለመሰዳደብ ደግሞ አላቅም የሌላውን ሀገር ኢትዮጵያ ውስጥ ትልቁ ፕላትፎርም ሆኗል። አሁን ቅድም ከላይ እንዳነሳውላችሁ የግለሰብ ገበና በጣም ብዙ ነገሮችን እያየንበት ያለበት ወቅት ነው። ይሁንና ይሄ ለውድድር ማለት መስፈርቱ ምን እንደሆነ የዚህን አዘጋጆቹን ራሱ ጠርተን ለመጠየቅ እየተዘጋጀን ነው። ይሁንና እዚህ ላይ ግን ሰይፉ ፋንታሁን በራሱ ፕላትፎርም የፈለገውን እንግዳ መጋበዝ አለበት፣ የፈለገውን አለመጋበዝ ይችላል። ይህንን ጉዳይ ወደ ሌላ ነገር መጠምዘዝ ግን ተገቢ ነው ብዬ አላስብም። ለምን ሰይፉ ፋንታሁን የሚሰራውን ያውቃል። በእርግጥ አዶናይ የሚባለው ልጅ መልካም ነው። ያው የልጅነት ባህሪ ይታይበታል፣ ቅንነት አለበት። ዩቲናም ደግሞ እንደምታቋት በጣም ፈኒ ናት፣ ኮሜዲ ናት። በካሜራ ትሪክ 2-3 አድርጋ ራሷ ትተውናለች። በጣም አራዳ ናት። እንግዲህ አንዱን ጋበዘ፣ ያንን የተጋበዘው የሷን ቮት እንዲደረግ የተሰራ ሴራ ነው ብሎ ብዙ በፖለቲካ ትንታኔ እንደሚሰጠው የቲክቶክ ተንታኞች ደግሞ እየተፋለሙበት ያለ ነውና ሽልማቱ ምን እንደደረሰ እነዚህ ጎረምሶች ደግሞ ምን ላይ እንደደረሱ ይዘን ቀርባለን። ግን ነገሩን ባንለጥጠው ጥሩ ነው። በቃ ይሄ ሁሉን ነገር በቃ አሁን እኮ መተንፈስም አልተቻለም። በቃ አንድ ነገር ሲባል ከዘር ከሃይማኖት ከብሔር ጋር ሁሉ ነገር ተያይዞ ይሆናል ወይ? ለምን ትንሽ ቀለል ለቀቅ አናድርገው? በቃ ይሄ የጎረምሶች የቲክቶክ ጸብ ነው ብለን አናስብም። አንዳንዶቹ በፖለቲካ የሻገቱ ሰዎች አሉና እዛ ላይ ይህንንም መጥቶ ሀሳብ ሲሰጡ ስላየነውና ማስፈራራት ያለቀሰ ሁሉ ሀሳብ የሚሰጥ ምናምን አይቻለውና ምንድነው? በቃ ይሄ ኮምፒቲሽን ነው፣ የወጣቶች ውድድር ነው። በቃ በውድድሩ አሸናፊው መኪናውን ያገኛል። ግን መስፈርቱ ላይ ደግሞ እንደ ባለሙያ ውይይት ቢደረግበት መልካም ነው ብዬ አስባለሁ። እስቲ እነዚህ ልጆችም ትንሽ የተናገሩትን ጋበዝ አድርጊያቸው ተመልሼ እመጣለሁ። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ። እንግዲህ የመጨረሻው ሐሳብ የማደርገው በመምህር ወይንም በዲያቆን ወይንም በፓስተር በጋሻው ደሳለኝ ነው። እንግዲህ ሰሞኑን በጋሻው ደሳለኝ አንድ መነጋገሪያ የሆነ ቪዲዮ ተለቆ ነበር። ያ ቪዲዮ ከ8 ወር በፊት የተቀረጸ ነው። እሱም ሻሸመኔ ላይ ባለፈው ለተፈጸመው ችግር የኛ ሲዲ በአግባቡ መጀመሪያ ሻሸመኔ አላግባብ በተደራጁ ቡድኖች ስለተቃጠሉ እግዚአብሔር ተቆጥቶ ያመጣው መከራ ነው ብሎ የተናገረው ንግግር አሁን አርሲ ውስጥ ለሚፈጸመው ግፍና መከራ አርገው ነገሩን ቀመመው ወደ ሌላ ነገር እንደወሰዱት ተናግሯል። ይሁንና ዲያቆን በጋሻው በዚህ መልኩ በፍክክር በንግግር ውስጥ
ባይገባ መልካም ነው የሚሉ ሰዎች አሉ። ይሁንና ዲያቆን በጋሻው እዚህ ላይ ሞሃ ተዋህዶ የሚባለውን ማህበር ጠቅሷል። ያ ሞሃ ተዋህዶ በእርግጥ እነ ፋንታውን ዋቅ የሚባሉ ከሀገር ውጭ ያሉ በሃይማኖት ስም የተደራጁ ፖለቲካውን ለመቆጣጠር የሚሄዱ ትልልቅ ሰዎችም የተካተቱበት ማህበር እንደሆነ ይታወቃል። ከማህበረ ቅዱሳን በመውጣት እኔን ለማጥቃት የተሰራ ትልቅ ሴራ ነው ብሏል። በነገሩም እንደማያፍርበት በተናገረው ሁለተኛ አሁንም ሌላ ቁጣ እንዳይመጣ የሚል የራሱን መልስ ሰጥቷል። እንዲሁ ግን በአውዱ ስናይ በቲክቶኩም ተጣልተን፣ በእግር ኳሱም ተጣልተን፣ በሃይማኖቱም ተጣልተን፣ በሁሉም ጉዳይ ላይ ተጋጭተን የት ይደረሳል ነው። በተለይ የሃይማኖት መሪዎች ረገብ ብትሉ ጥሩ ነው። አንዳንድ በወንጌላውያን ቤተክርስቲያን ውስጥ ያሉ የማግኘት እድል አግኝቼ ነበር። ይሄ እኛ ባህል አይደለም ብሏል። ይሄ ብሽሽቅ አሁን አይታችሁ ከሆነ በየቲክቶክም ፕላትፎርምም ሃይማኖት መበሻሸቂያ ሆኗል። መማማሪያ ወይ ደግሞ ይሄ እግዚአብሔርን መፈለጊያ ሳይሆን የኔ ሃይማኖት ይበልጣል አይነት ብሽሽቅ ብቃት የሌላቸው ሰዎች ራሱ ፕሮግራሙ ላይ ገቡና አድማጭ እኮ ይበልጣቸዋል በማንበብም በማየትም እና በዛ ላይ በጣም ብዙ ነገሮች ይታያልና በጣም ነው ብዙ ሰው እየታዘበ ያለው እና ይሄ ምንድነው የተዘጋ ቤት ልክ እንደ ሲከፈት የሚሰማው አይነት ጠረን ይመስላል። በቲክቶክ እና በሶሻል ሚዲያ ውስጥ የምናያቸው እንደተፈለገ ነው የሚናገረው። በተለይ አቅም የሌላቸው የማዋየት ብቃት የሌላቸው መድረክ መሪ ሆነው የሃይማኖት ያልሾማቸው በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያልሾሞቻቸው የቤተክርስቲያን ተሿሚዎች ራሳቸውን የሾሙ ሃይማኖታዊ ጭቅጭቅ ሲያደርጉ እናያለን። የገድል መጽሐፍ ላይ ሲወዛገቡ እናያለን። እንደ መምህር ወይንም ዲያቆን እንደ ፓስተር በጋሻው ደግሞ ያው እንግዲህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ተብሎ ለመወገዝ አንዱ እንግዲህ የተለያዩ ማህበሮች እሱ ላይ ያቀረቡበት ብዙ ጉዳዮች አሉ። አንዱ አሁን ነዋሪነቱ ጀርመን ያደረገው ዘመድኩን በቀለ ነው። በጊዜው የነበረውን በጋዜጣም በምንም እንሰማ ነበር አሳሰረው እንዲያደረገው የሚልና ያ ይገር ሚቄም ይዞ አሁንም ታይም እየጠበቀ እየተነሳ ጉዳዩ እዚህ ላለው ጄኔሬሽን ደርሷልና ያልተገቡ ነገሮች እየተነሱ ብዙዎቹ አሁን እኔ መናገር ማልፈልገው በዲያቆን በጋሻው እናት ዙሪያ ዘመድኩን ያለው አንዳንዴ በጣም ያሳፍራል። በእውነቴን ነው እና ምንከተለው ምንያው ነገር ምንድነው? ተዋም ብዙ ጊዜ ለልጆቻችን ምን እናሳያለን ነው ብዙ ሰው ራሳችን እኛ እኮ ጭንቅላታችን ዞረ። ምንድነው የምናየው? ዘለፋ፣ ስድብ፣ ዘረኝነት፣ ማጥላላት፣ መሰዳደብ ነው እና ፕሊስ እንደው በተቻለ መጠን መካከለኛ ሐሳብ ያለው የቲክቶከር መሪ ይነሳ ብላችሁ ጸልዩ እንዳላችሁ ተነስተዋል። ምንም ማድረግ አይቻልም። ያሉትን ግን ልቦና ይስጥልን፣ እኛንም ልቦና ይስጠን እንላለን እና አንዱ ያ ነው። በግሌ ለዲያቆን በጋሻው አንድ መልእክት አለኝ። በጣም አከብረም ወደ ዲያቆን በጋሻው እባክህ ነገሮችን ረገብ አድርጋቸው። መልስ አለመሰጣጣት ይጠቅምሃል እንጂ ያጎዳህም። እንግዲህ አንተም ተናግረሃል። ብዙ ነገሮች ከኋላው ይኖራሉ፣ ግን ያ ባይሆን ጥሩ ነው ብዬ አስባለሁ። ለምን እኔ ብዙ ጊዜ ኢንተርቪው ላደርግ በብዙ ነገር ስጠይቅ ፈቃደኛ አይደለም ወይ ደግሞ አትፈልግም። ያ መብት ነው። አሁን ግን በራስ ፕላትፎርም መተ ደግሞ ውዝግቡ ስትገባ ትንሽ ግምት ውስጥ ስለጣለክ በዛው በጀመርከው መንገድ ብትሄድ ይጠቅምሃል ለማለት ፈልጋለሁ። የመጨረሻው መረጃ ያርጌ ማቀርበው ከዚህ ጋር በማያዝ የዲያቆን በጋሻውን ትንሽዬ ቪዲዮ ከጋበዝኳችሁ በኋላ አንተ ምን አደረጋለሁ? ይህን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበትም። እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ትምክህቴ ማን ነው? እሱ ነው። ቤታቸው አልተለኮሰም በእሳት። ይሄም አጨዳ አለው እያሉ አመፀኞች ይቀጣሉ። አትሸኩ። ይሄ ሐሳብ ነው ወንጀል ሆኖ ይሄንን ደግሞ እየቆረጥክ አዳርሰው። ዘማሪ ቴዲ ያቀረበው አንድ ሐሳብ አለ። ዘማሪ ቴዲ የኢትዮጵያ አባቶችን አትስደቡ፣ አትዝለፉ ብሎ የተናገረው አንድ ቪዲዮ ተለቆ ነበረ።
ያንን እንዴት እንደሆነ አልገባኝም። ንግግሩ ጥሩ ነው። አባቶቻችንን ማለትም በተለይ ተጠምቀው ውሃ ያልደረቀባቸው ያላቸው አሁን በየቲክቶክ ላይ የሚያወያዩ አሉና ሙልጭ አድርገው አባቶቹን ፎቶ አድርገው ተነስተው እየተሳደቡ እነሱ ሲሳደቡ ይቻላል። አንድ ሰው ወይ መናፍቅ ወይ አንዱ ተናገር እንዲህ ያለ ብለው ግን በጣም ጉልበተኞች የበዙበት የተደራጁ ቡድኖች ያሉ እስከሚመስል ድረስ በተለይ የመንፈሳዊ ዕውቀት የሌላቸው የመጽሐፍ ቅዱስ ብቃት የሌላቸው ቀደም እንዳልኳቸው የገድል መጽሐፍ የማዋየት ዕውቅና ያልሰጠቻቸው ቤተክርስቲያን አየሩን ይዘው ይወያያሉ። ቤተክርስቲያኗ የሊቃውንት ጉባኤ አላት፣ የሕግ ክፍል አላት። እነዚህ ሰዎች ለምንም ዝም እንደሚባሉ ባልገባን መልኩ እንግዲህ አባቶችን አትስደቡ ረጋ በሉ ባለው መሰረት ጉዳዩን ከዚህ አርሲ ውስጥ ከሞቱት ጋር አገናኝተው በጣም ቴዲ ዘማሪውን ሲዘልፉ አይቻለሁና ለምን እንደሆነ ባይገባኝም የሱ ቲፎዞኝ ሲሆን ባክ ቴዲ ባሌታ ሚዲያ ወይ በዳሽን ቲዩብ ቀርበ ሐሳብህን ልትል የፈለከው ነገር ብታስገነዝበን መልካም ነው ብዬ አስባለሁ። መዘላለፍ አባቶችን አትስደቡ አትናገሩ ማለት እንደሚያስድብ አሁን አውቄያለሁ። መሳደብ ደግሞ ጀግና እንደሚያደርግ በእርግጥ እሱም ተናግሮታል። ያ መሆን የለበትም የሚል ሐሳብ አለን። ሰከን እንበል እንደማመጥ ለሀገራችን ለማህበረሰባችን እረፍት እንስጥ የዳሽን ቲዩብ ሐሳብ ነው። በዚህ ጉዳይ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ አድርሱን። እንደዚሁ ደግሞ ትኩስና ወቅታዊ መረጃ እናደርሳችኋለን። የዛሬው ፕሮግራማችን ይመስላል። ተሾመ ሽፈራው ነኝ። ሻሎም